አንድ ጾመኛ ላይ ወላሂ በጣም ነው አንድ ጾመኛ ላይ እጅ መሰንዘር ማለት በጣም ከባድ ነው ግን እኔ እንደዚህ ያልጠበቅኩማ ሁለታችሁ ቢያንስ ተነጋግራችሁ ተፈቱታላችሁ ብዬ ነው እንጂ ሁለታችሁ ማለት ነው መግባት እኮ አቅቶኝ አይደለም እኔ ኑሮዬ ሳይቀር እየተበላሸብኝ ነው አይደለም ምን ያውን ስሜት የሆነሽ ሌላ አይነት ነገር ውስጥ እንገቢ አይደለም አሁን ነው መጠየቅ የለብኝም ነበር አይደለም ታዲያ እኔ እንደሷ ግዴታ እሷንም እኮ አናግሬያታለሁ ግን እኔ መጠየቅ ስላለብኝ ነው እኔ እንደሷ እያወራሁ ስላልሆነ ማለት ነው ሰው የሷን ነው እየሰማ ያለው እኔ ነገር እቤት ራሱ ባለቤቴ እንዴት የእህትሽን ብር እንዴት ነው እያለኝ ያለው ማለት ነው እኔ አሁን የምሰራበት ሱቅ እኮ እሱ ነው ሙሉ ብሩን አውጥቶ ይከፈተልኝ ግን እኔ ስራ መስራት ፈልጋለሁ ብለሽ ብር ሰጥቼሽ እንዴት የእህትሽን ብር ነው እያለኝ ያለው ማለት ነው ገባ ሰላም ውድና የተከበራችሁ የኔ እንቁ ፋሚሊዎች እንዴት ናችሁ ደህና ናችሁ ወይ አላችሁልኝ ሁሉ አማን ሁሉ ሰላም ሁሉ መልካም እኔ ያለሁላችሁ እግዚአብሔር ይመስገን ሁላችሁም በያላችሁበት ሰላምና ጤናችሁ ብዝት ይበልልኝ እያልኩኝ ዛሬ ደግሞ እንግዲህ ያው መጥቻለሁ ማለት ነው እውነት ለመናገር ካሜራን ማየት ራሱ እየፈራው መጥቻለሁ ያው ትላንት አይታችሁ እንደነበረው ባጋጣሚ ያው ጓደኛዋ ይመስለኛል አሁን ላይ ሳስበው ጓደኛዋ የደወለችልኝ የሲስተር ጓደኛ የደወለችልኝ ወጥመድ ነበረ ማለት ነው ደውላልኝ በቃ ከምትከሻት ያለውን ነገር እናውራ እሷ ጋር ያለውን እውነት ነግራኛለች ስትለኝ በቃ እንደዛ ከሆነ እሺ ብዬ ነው ያው ላገኛት የነበረው ማለት ነው ነገር ግን እንዳያችሁት ወጥመድ ነበረ ግን እግዚአብሔር ይመስገን እድሜ ለወንድሜ ወጥቻለሁ በነገራችን ላይ ድምጿን ሰምቻለሁ ስልክ ሲያወራት ድምጿን ሰምቻለሁ ልጁ መጀመሪያ ባለማወቅ ላውድ ላይ ነበርና ድምጿን ሰምቻለሁ ራሷ እህቴ ናት ግን ለምን እኔ በዚህ ልክ ለምን መጨከን እንደፈለገች አላቅም ከዚህ በኋላ ስለ እንደዚህ አይነት ሮሮ ምናም ላወራ አልፈልግም በፍጹም ላወራም አልመጣም በቃ ለመጨረሻ ጊዜ የወሰንኩትን ውሳኔ ያው ብዙዎቻችሁ አዝናችኋል እኔ በሆን ብላችሁ ብዙዎቻችሁ በራሳችሁ የወሰናችሁት ውሳኔ አለ ስለዚህ እኔም ደግሞ እንደ ሰው ተሰምቶኛል እውነት ለመናገር በጣም ተናድጃለሁ ከልቤ ነው የምላችሁ ማለት ነው አንዳንዴ ሰውን እንዳሰባችሁት ሳታገኙት ስትቀሩ በጣም ያናድዳልና እኔም በጣም ተናድጃለሁ ለመጨረሻ ጊዜ ወሰንኩት በህግና በህግ መሄድ ብቻ ነው ነገር ግን ወንድሜ ዛሬ ያው እስከ ዛሬ ለእናታችን ነው የነገርኳት ያው ወንድሜ ደግሞ እንደዚሁ ዝም ብሎ ስለመሰለው ጠልቆ አልገባበትም ነበር ነገር ግን ትላንትና በጣም ጉዳዩ የከረረ መሆኑን ስላየ ያለውን ነገር ለመጨረሻ ጊዜ አናግራታለሁ ብሏል አንድ ቤት ብንኖር ችግር አልነበረውም ግን እሷ አግብታ ወልዳ የምትኖር እህቴ ናትና ትዳሯንም መበጥበጥ ይሆነ እንዴት ነው ያለውን ነገር መጥፎ ነገር እንዳይፈጠር ብለን ነው እስከ ዛሬም ድረስ ወደ ቤቷ ብዙ ነገር ያልተደረገው ባለቤቷ አላወቀም ነገር አልሰማም አሁን ግን ወንድሜ የመጨረሻ ያለውን ነገር ዛሬ አናግራታለሁ ብሏል ያናግራታል እንግዲህ የምትሰጠውን መልስ እናያለን የምትስተካከል ከሆነ ደስ ይለኛል እኔ እህቴን ባላጣት ለገንዘብ ብዬ እናቴ ልጅ ባላጣት ደስ ይለኛል ግን እንዳያችሁት በጣም ጉዳዩን አክረራዋለች ስለዚህ ባከረረችው መጠን ደግሞ እኔ መሄድ እስካለብኝ ጥግ ድረስ እሄዳለሁ በያስብያለሁ እናንተ ደግሞ እንግዲህ ቤቴን ላይክ ያረጋችሁ ሰብስክራይብ ያረጋችሁ ሼር ያረጋችሁ ሁላችሁም አሁንም ሐሳብ እየሰጣችሁኝ ነው በበለጠ ደግሞ የሚሰማችሁን ነገር ሐሳባችሁን እየሰጣችሁኝ አብራችሁኝ እንድትሆኑ በአክብሮት ጠይቃለሁ ሁላችሁንም በእያላችሁበት እወዳችኋለሁ ሰላምና ጤናችሁ ብዝት ይበልልኝ እግዚአብሔር ያሰባችሁትን ያቀዳችሁትን ሁሉንም ነገር አሳክቶ በሰላም ለሀገራችሁ ያብቃችሁ ምንድነው የሚባለው አጉርሳችሁ ከመነከስ በቃ እንዴት ነው እግዚአብሔር ይጠብቃችሁ እኔ ልላችሁ የምችለው ይሄንን ብቻ ነው ሌላ ምንም ልላችሁ አልችልም ሁላችንም የተጻፈልን ነው የምንኖረው ስለዚህ የምኖረው ህይወት ለኔ ብዙ ማያሳስበኝም ምክንያቱም ከተጻፈልኝ ውጪ ምንም እንደማልኖር ስለማቀው ማለት ነው እና በሄደችበት ልክ እሄዳለሁ በሄደችበት ጥግ ድረስ እሄዳለሁ መጨረሻው ማወቅ ስለመፈልግ ማለት ነው ምክንያቱም በጣም ከሚባለው በላይ ነው ልቤን የሰበረችው ስለዚህ መሄድ እስካለብኝ ጥግ ድረስ እሄዳለሁ ብቻ ለማንኛውም እስቲ ያው ወንድሜ ከማግኘቱ በፊት ለእናንተ መግቢያ ልስራላችሁ ብዬ ነው እኔን አታገኘኝም ከኔ ጋር እንገናኝም ነገር ግን ወንድሜ ያገኛታለሁ ብሎኛል ስለዚህ ወንድሜ ያናግራታል እሱን ደግሞ እንግዲህ ከተቻለ ያው ካሜራማኑን ውጣልኝ ካላለችው በተቻለው አቅም ያለውን ነገር ቀርጾ ወደ እናንተ ለማስተላለፍ እንሞክራለን ማለት ነው እወዳችኋለሁ ሁላችሁም ሰላማችሁ ይብዛልኝ ያው እንደለመድኩት እወዳችኋለሁ ላይክ አርጉ ሼር አርጉ ሰብስክራይብ አርጉ ያለውን ነገር አብረን እናያለን
መግቢያው እንዴት ነው? ሰላም ነው ወይ? ሁሉ ሰላም? ስራ እንዴት ነው? አለሁ አልሐምዱሊላህ። ገበያ የጾም ገበያ እንዴት ይዟቸዋል? ለመደልሽ ሱቁ እየተመደ ነው። አልሐምዱሊላህ ከማለት ውጭ ምን ይባላል? አስማማ መስገን ተመስገን ማለት ነው። እንዴት ነሽ አንቺ? ልጆች፣ ቤተሰብ፣ ባለቤትሽ እንዴት ነው? ሰላም ነው? ሁሉ ሰላም። አኑስ እንዴት ናት? ደህና ነች። አለን። እንዴት ነው? ጠፍተሻል እባክሽ። ሰሞኑን ጣል አድርገሽናል ጾም ከገባ በኋላ። አይ ስራተን ቢዚ ሆንኩኝ እኮ ነው እንዴ? ግዴታ ያው በት ማለት አለብን። ግድ ነው። ካልተሯሯጡ ህይወት የለም። ለመኖር የሰው ልጅ መድከምና መልፋት አለበት። ግድ ነው። እውነት ነው። እና አለሽ ወይ? ሰላም ነው ወይ? ሁሉ አማን አለን። ምንድነው እህትሽ እና አንቺ ማለት የተፈጠረው ነገር? አሁን ደግሞ እናንተ ነገረችኝ? አዎ ያለውን ነገር እኮ ነግራኝ። ቆይ እስኪ ዝም ከመል ከሷም ያለውን ነገር ሰምቻለሁ፣ ካንቺም ያለውን ነገር ልስማና ሲዳኝነት ቁጭ ብዬ ብናወራ ብዬ ነው የመጣሁትኝ። ዝም ብላ እኮ ነው የምታስጨንቀው ካብሽ። ምንድነው? እስኪ እዛ ጋር እንሂድና እናውራ። እሺ ውስጥ ሙቀት ስለሆነ እሺ። ምን ነው? ምን ይገባለክ? ያው በሷ ዙሪያ ነበር። ምንድነው ያጋጫችሁ ሁለታችሁም? እና እንዴት አልተጋጨንም እኮ ንግግር ነበረ። በንግግር አልተግባባንም መሰለኝ። ምን መሰለህ እሷ ያለችኝ ያለችው ብር ነው ያለችኝ ያለችው ማለት ነው። የምጠይቀኝ ያለችው ብር ነው። ታውቃለህ አይደለ? ያንን ብር ደግሞ እሷ ለምትፈልገው ራሷ ለሚያስፈልጋት ፕሮሰስ ተነጋግረን ነው ያ ብር ወጪ የተደረገው። እሺ ፕሮሰሱ አልተሳካም። ስለጀመርከው ብቻ አንድ ነገር አይሳካም እኮ። እውነት ነው። አልተሳካም። ብሯ እዛ እንትን ላይ ከሰረ እንደከሰረ ነግሬያታለሁ። ታውቀዋለች ማለት ነው። አሁን እዚህ ስትመጣ እንደ አዲስ ብር ነው በቃ ብር፣ ዛሬም ብር ነው ነገም ብር ነው ብለና በግልጽ በአካል ላናገራ ስመጣ ካሜራ እንትን ብላ ምናምን ቁጭ ብላለች። እሺ እና በር ላይ ያደረግነው እንትን ማለት ነው። ከዛ ቪዲዮ እየቀረጽኩ ነው ምናምን ስለኝ ሰላማዊ ነገር ነው በቃ ይሁን ነው። ከዛ ቀጥታ ተጠየቅኩት ግን ለምንድን ነው የመጣሽው ነው? ሰላማዊ እንትን ያለው ለምን ያለውን ነገር ታውቃለች፣ የነበራት ብር እንደጠፋ ታውቃለች። እና ለምን መጣሽ ነው? እንዴት ለምን መጣሽ ማለት ምን ማለት ነው ማለት ነው። ከዛ ለምን መጣሽ የሚለው ጀምረን የዛን ቀን በማይሆን መንገድ ነው ንግግራችን የተቋጨው ማለት ነው። ከዛ በኋላ ቀጠለች፣ ሌላም ቦታ እንደዚህ ቀጠለች። በቃ ብር ነው ሁሌ የምጠይቀኝ ባገኘችው ቁጥር ብር ነው ማለት ነው። ከዛ ቀጠለች። የቤት በሹን ልካታለች። እኔ ጋር ማነግራት ሆነ አላውቅም። የቤት በሹን ልካት ንግግር አይደለም እንደዚህ ማለትም መጣች። በቃ እኔ ያለችበት ሙዷ ጥሩ አይደለም፣ ሙዷ እያስደበረኝ ነው የገባችበት ምናምን እንትን አለች ማለት ነው። ወዲያውኑ ቀጥታ ወደ ዱላ ነው የገባችው ማለት ነው። ገባክ አይደለ? እውነት እንደው እነሱ እንደሚያስቡት ያ ብር እኔ ጋር ገብቶ እኔ ብሯን በልቻት ከሆነ እኮ በንግግር ነው ሊፈታ የሚችለው ማለት ነው። ምንም ያለበትም እንደዛ ነው። ግን እኔ በስነ ስርዓት ቁጥብ ያናገርኳት አስበው አንተ አሁን የምትኖርበት ቦታ ላይ መጣ ሰው በማይገምትህ መንገድ ቀጥታውን ነው መጥቼ እንዴት የሰው ብር በልተ ምናምን ብዬ ስልክ ሰው ላንተ ያለው አመለካከት ይቀየራል ነው እና እኔ ነገር አይፈጠርም። ያናገርኳት እያለ በቃ ቡክ ነው የምንፈልገው አለች። ነው ቡክ የምትፈልጊ ከሆነ ይኸውልሽ ቡክ ይሄ ነው፣ ይሄ ደግሞ ይኸውልሽ የራሴ ብር ነው ብዬ የእሷን ቡክ እና የራሴን ቡክ ሰጥቷት ማለት ነው። ይሄ የራሴ ብር ነው፣ ይሄ የእሷ ብር ነው ብዬ ቡኩን ሰጥቷት ማለት ነው። እንዴት ባዶ እንትን ምናምን ብላ ቀጥታ ለጥፍን የሰነዘረችው ማለት ነው። እሺ ወላ የግቢ ውስጥ ማለት ተከራዮች ምናምን እስከሚወጡ ድረስ ምንድነው የተፈጠረው እስከሚሉ ማለት ነው። ገባክ አይደለ? አስበው እኔ ጾመኛ ሆኜ ለጸብ ተጋብዛ ስትመጣ ማለት ነው። እሷ እኔም እኮ አጋጣሚ ካሜራማኑ ነው የደወለልኝ ለኔ ራቡሽ የተነህ አቦታኝ ስለው አረ ችግር ተፈጥሮ ነው ችግር ምናምን ስለው እነታቸው ማላቃቸው ልጆች አግቷት ሄዷል ምቱን አለ ማለት ምን ማለት ነው ስለው እንደዚህ ቀረጻ ላይ ነበር ሁለት ልጆች አግቷት ይዘዋት ሄዷል። ከቻልክ ብትመጣልኝ ብቻ ምን ማድረግ የምችለው ነገር የለም እና ብትመጣልኝ ብሎ አለ። ዛሽ በቃ ብዬ እኔ መጣው ማለት ነው። አሁን እሷን እኔ እትቺ ሳናገራት የነገረችኝ ነገር ምንድነው እነማናቸው ብዬ ስጠይቃት ማንነታቸውን አላቃቸውም። እንዴት ማንነታቸውን አታውቂያቸውም? ከየት የመጡ ናቸው ስላት እኔ አላውቅም። ይሄን ድርጊት ግን ያደረገችው እሷ ናት አለችኝ። እሷ ናት ካለች አንቺ በእህትሽ ላይ እዚህ ነው ያልጭካን የሚያስፈልግ ነገር ምንድነው? ማለት ከአንድ እናት ተወልዳችሁ አንድ ላይ አድርጋችሁ የውጭ ሰው የማያደርገውን ድርጊት አንቺ እንዴት እንደዚህ ታደርጋለሽ? በእህትሽ ላይ ማለት ነው። ሰው በባዳ ላይ የማያደርገውን ድርጊት አንቺ በእህትሽ ላይ እያደረግሻለሽ ነው ወይንስ? አዳምጪ መጀመሪያ እኔ መልሽን ወይ እኔ እኮ እንደ ታላቅ ወንድም እናንተም ትልልቁ ናችሁ ትወያያላችሁ ያለውን ነገር በመነጋገር ተፈታላችሁ ብዬ ነው እንጂ ዝም ያልኳችሁ እንደ ታላቅ ሁለታችሁ ነው።
መናገርም መምታትም ማቁት አይደለም። ግንስ አንቺ ቀድመሽ ይሄንን ውሳኔ ከወሰንሽ እኔ ምን አይነት መልስ ነው ከኔ የምትጠብቂው አንቺ? እኔ ደግሞ ልንገርህ ለምን ይሄን ነገር እኔ ያለው አይደል ለኔ አልነግሪኝም ምን ለማየነች ነገር መያዟንም አንተ እንዳስፈታትም ማየነች ነገር እኔ የማውቀው ነገር የለም ስለዚህ ጉዳይ ማለት ነው። እሷ ነች ብላ ልደመደም የሚቻለችው ካለንበት ነገር አንፃር ነው በቃ አይደለ? አሁን ካለንበት ከተፈጠረው ነገር አንፃር እሷ ነች ብላ እየደመደም የቻለችው እሷ ማለት ነው በቃ አይደለ? አሁን እኮ እኔ ነኝ አሁን እየተበደልኩ ያለሁት እሷ ሳትሆን እኔ ነኝ። ማየንም ሞልታታለች በቃ እኔ ጋር ብር እንዳላት ለሁሉም ነግራቸዋለች ማለት ነው። እኔ አውቃለሁ አለች ማየ እኔ አንቺ ጋር ብር እንዳላት እኔ ሰታይ ላንቺ ከምሰጥሽ ብር ውጪ እሷ ጋር ብር እኔ ጋር ለመኖር አልኳት። እሷ ከነገረችሽ ነገር ውጪ እኔ ጋር ብር ለመኖር ምንም አይነት ማረጋገጫ የለሽም ምን ያልኳት ለማየ ያባክ ፕሮሰሱ አልተሳካም እንደዚህ ነው እና ብሩ ደግሞ እንትን ከማለቱ በፊት ቅድመ ክፍያው ይቅር ቅድመ ክፍያ የሚባለው ነገር አያስማማንም ስላት ይሁን ችግር የለውም እኔ ከዚሁ ሀገር መቀየር ስለምፈልግ አንቺ በእንደዚህ ጨርሽልኝ እኔ ያለውን ነገር የሚናርግልኝና እኔ አስተካክላለሁ አለችኝ። በቃ እሷ በሌለችበት ተጀመረ አልተሳካም በቃ ተበላሸ ማለት ነው። አሁን ያንን ብር እኔ ጋር እንደሌለ ስነግራት ምን አደረገች እሷ ከማን ጋር ተጣላ ከማን ጋር ታወራ ቪዲዮ እየቀረጸች ስለነበረ እኔ ለቪዲዮ ብላ ራሷን ታሳስረው እኔ ምንም የማውቀው ነገር የለም። ስራ አንድ ጾመኛ ላይ ወላሂ በጣም ነው አንድ ጾመኛ ላይ እጅ መሰንዘር ማለት በጣም ከባድ ነው። ግን እኔ እንደዚህ ያልጠበቅኩማ ሁለታችሁ ቢያንስ ተነጋግራችሁ ተፈቱታላችሁ ብዬ ነው እንጂ ሁለታችሁ ማለት ነው መግባት እኮ አቅቶኝ አይደለም። ሁለታችሁንም ማናገር ከብዶኛል። ግን ትልልቅ ናችሁ እኮ ሁለታችሁ ትልልቅ ሰዎች ናችሁ። ጆላችሁ ታወሩና ተፈታላችሁ ብዬ ነው እንጂ እኮ ጉዳዩን አውቀዋለሁ። ጠልቄ ባላውቀውም ጉዳዩን አውቀዋለሁ። ጀመራችሁታላ እንደጀመራችሁት መጨረስ ስትችሉ ጸብ ደረጃ የሚያዳርሱ እቺ ሌላ ሰው እስኪሰማ ለምን አሁን የውጭ ሰው ምንድነው እኔን የሚለኝ እሱ እያለኔ እንዴት እነሱ እንደዚህ ይሆናሉ ነው አይደል? አሁን እኮ እናንተ እኔንም እያሰደባችሁ ነው። ለኔ እኮ አንተ ማሰደብም ወይም አንተ ማስጨነቅ እኮ እንትን ብያለሁ። እሷ እህቷ እንደላከችብኝ እኔም እኮ እንደ ወንድምነት ላንተ ልነግርህ እኔም እንደ እህትነት እኮ ላናግርሽ የመጣው ግን እነሱ አሁን ማየም ብትል በሹም ብትል እኔ ጋር ብር እንዳላት ነው እየተናገሩ ያሉት ማለት ነው። ገባክ አይደለ? አሁን እነሱ በሚያደርጉት ነገር እኔ አሁን እኮ እኔ ስሜት ሆነሽ ሌላ አይነት ስሜት ውስጥ እንገባ አይደለም የኔ ጥያቄ ለእኔ ኑሮዬ ሳይቀር እየተበላሸብኝ ነው ያለው አይደለም። ምን ያውን ስሜት ሆነሽ ሌላ አይነት ነገር ውስጥ እንገባ አይደለም። አሁን ነው መጠየቅ የለብኝም ነበር አይደለም ታዲያ እኔ እንደሷ ግዴታ እሷንም እኮ አናግሬያታለሁ። ግን እኔ መጠየቅ ስላለብኝ ነው እኔ እንደሷ እያወራሁ ስላልሆነ ማለት ነው። ሰው የሷን ነው እየሰማ ያለው። እኔ ነገር እቤት ራሱ ባለቤቴ እንዴት የእህትሽን ብር እንዴት ነው እያለኝ ያለው ማለት ነው። እኔ አሁን የምሰራበት ሱቅ እኮ እሱ ነው ሙሉ ብሩ ነው አውጥቶ ይከፈታልኝ። ግን እኔ ስራ መስራት ፈልጋለሁ ብለሽ ብር ሰጥቼሽ እንዴት የእህትሽን ብር ነው እያለኝ ያለው ማለት ነው። ገባክ አይደል? ስራዬ ቦታ ጋር ከአብረን ከሚሰሩ ሰዎች ጋር እንትን ብለውኛል። መኖሪያ ቤቴ ድረስ መተው ከጎን ያሉ ተከራዮች ሁሉም ማለት ነው ለኔ ያላቸው አመለካከት ጥሩ አይደለም አሁን ላይ ማለት ነው። ያው ከተደረገው ነገር አንፃር ማለት ነው ግዴታ አሁን ለኔም እንደሷ ማውራት ነበረብኝ ማለት ነው። እኔም እኮ የሚሰማኝ ማውራት እኮ ትርጉም የለውማ። ፍሬ ሐሳብ ያለውን ነገር አውርታችሁ ብትፈቱ ጥሩ ነበር። አሁንም ቢሆን መረጃ ካለሽ ብያታለሁ። መረጃ ካለሽ እኔ ጋር ብር እንዳለሽ እርግጠኛ የምትሆኚ ከሆነ አልኳት እኔ ያንን ብር የትም ብዬ ሰጣታለሁ። ግን አሁን ባለውበት እሷ እያለችኝ አሁን ሊያምጥ ብትለኝ አይደለም 400 ሺህ ብር እኔ 40 ሺህ ብር የምሰጣበት አቅም የለኝም። ታውቀዋለህ ሱቅ ስራ ምን ያህል እንደተበላሸብኝ ታውቀዋለህ። ካንተ ታውቀዋለህ ምን ያህል ሁኔታ ላይ እንዳለን ታውቀዋለህ። ገባክ አይደለ? ግን አሁን ላይ ብሬን እያደረግሽ ያለች ያ ብር ደግሞ እሷ ለምትፈልገው ነገር ነው የጠፋው ማለት ነው። ውስጧ ደግሞ ያውቀዋል ብሩ እኔ ጋር እንደሌለ ማለት ነው። እሷ ታውቀዋለች። ገባክ አይደለ? አንተንም ደግሞ አሳምንሃለች። እዛ ጋር ስራውንም ተው ሁሉንም ትተው ሰውን ትተው ማለት ነው። ኑሮዬ እዚህ ጋር እየተመሰቃቀለ ነው ያለው። ምክንያቱም ዛሬ የእህትሽን ብር የበላሽው ነገር ስለኔ ምንድነው እንትን የሚለኝ ነው ያለ ያለው ማለት ነው። እሱ ገባክ አይደለ? እሷ እኮ ድጋሚ እኮ ሌላም ንብረት ጠፍቷታል። ቦርሳ ጠፍቷል፣ ስልክ ጠፍቷል። ይዛን ቀን ልጆቹ ያገቷል። እንግዲህ አስበው እኔ የእናቷ ልጅ ያደረግሽው አንቺ ነች እያለች ያለችው እሱ ሁለተኛ ዙር ሌላ ጉዳት ነው የመጣባት ማለት ነው። እያለች ያለችው እሱ ነው። ግን አንተ አሁን እንደ ሰውኛ ስትረዱ አቡሽ እቺ ልጅ ካሜራ ይዛለች፣ ቪዲዮ እየሰራች ነው አይደለ? ከዛ ካሜራማኑ አንተ ጋር ደውሎ ምን አለክ? ታይዛለችና ብቻ ምንም ላደርግ አልችልም ማለት ነው። አንተ ቦታው ላይ የመጣች ማለት ነው። ቦታው ላይ ነው የመጣው። ይዛዋ ሲሄዱ እሱ ብቻውን ምንም ማድረግ አልቻለ። አንተን ከዛ እስኪጠራክ አንተ እስክትመጣ ድረስ ማለት ነው ቢያንስ ተው ቤቱን አየው እንበል አይደለ? ግን እንዴት እኔ ቦታው ላይ በሌለውበት እኔ በማላውቀው ነገር ገባክ አይደለ? ቀጥታ ብቻ እሷ ነች ብቻ ያለች ስለሆነ ማለት ነው። አሁን የታገተችውን ነገር ተውና ብር እሷ ነች የበላችሁ ብላ እማዬ ማምና ተቀብላለች። ይሁን እናቴ ልጅ ምንም እንትን ልላት አልችልም። ገባክ አይደለ?
አሁን ደግሞ እራሷ ካሜራማን አምጥታ ሲሰራው እኔ ላይ ሂሳብ ሲሰራብኝ ማለት ነው። ምክንያቱም ፊል ያደረገባትን ነገር አንድ እኔ ነኝ አንድ አንተ ነው የምታውቀው፣ እሱንም በወሬ ነው የምታውቀው ማለት ነው። እኔ በወሬ ደረጃ ይሁን አይሁን በሚል ነው የጀመርነው። ገባህ አይደል? ሁለታችንን ነው የምናውቀው። አሁን እነሱ ብሩ እኔ ጋር ስላለ ብሩን እሷ ጋር ነው ያለው ብለው የሚለውን አሳምናቸዋለች። ፕሮሰስ ትጀምር ለማየም ነግራታለች። ያለውን ነገር ቁጭ ብለው እኮ አውርተዋል። ፕሮሰሱን ትጀምር፣ ፕሮሰሱ ፊል ያድርግባት። ስለምን ፕሮሰሱን ቤት ምንም የሚያውቁት ነገር የለም። ገባህ አይደለ? ስለመታገቷም ደግሞ ማለት ነው ካሜራማኑ ላንተ ነገር ካንተ ለሷ ነገረች፣ ከዛ ለቤተሰብ ተነገረ። እነሱ የነገሩት ነገር ብቻ ነው እዚህ ጋር ያለው ማለት ነው። እኔ እኮ አሁን ጠልቄ እንደናንተ እንደሁለታችሁ ጉዳዩን አውቃለሁ አይደለም። እኔ እንደ ወንድም አየር ላይ ሃይላይቱን አውቃለሁ። ከዛ በተረፈ ግን እናንተ ጋር ነው ዋናው ነገር ያለው። ጀመራችሁታል። ሲጀምሩ ደስተኛ ሆናችሁ እንደጀመራችሁት ደስተኛ ሆናችሁ መፍታት ስትችሉ ውጪ ሰው ጋር እስኪደርስ እዚሁላ እሷን እስከማሳገት ሌላ አይነት ጸብ አንቺ ቤት መታሷ ያውላ በጥብጥ እስኪነሳ ሌላ ሰው እስኪሰማ ለምን አስፈለገ? እናንተ ሁለታችሁ ካልተስማማችሁ እኮ በቃላት ቢያንስ እናንተ መግባባት ካልቻላችሁ ነው ያለው አይደል? እንደ ታላቅነቴ እኔ ነኝ ወንድም ነኝ። አንቺም ብትሆኚ እንደ ታናሽነትሽ እሷ ማሰማሽ ከሆነ እኮ ቆይስ እሱ አለ እሱ ሊዳኘን ይችላል። እሱ በማላችን ስላለ እሱ ላናግረው ማለት ትችያለሽ፣ ዝም ከማለት ማለት ነው። ኢቭን ብሩን ጥያቄ ስትጠይቅሽ ለኔ እንዲህ እያለች ነው ብለሽ አልነገርሽኝ። ለምን ይሄውን ስህተት ነው መንገር ነበረብሽ። ይሄ ሁሉ ነገር ስህተት ነው። ትክክል አስጨርሺ። መጀመሪያ መንገር ነበረብሽ። ለምን ይሄ ነገር ሲፈጠር ቀድመሽ ለኔ ብትነግሪኝ ኖሮ ወደ ሌላ ጸብ ውስጥም ሳትገቡ ይሄም እገታውም ሳይመጣ አንቺም ማሳግቻት ላሶም ያሳግታል። ይሄ ሁሉ ሳይፈጠር እኔ አነጋግሬያችሁ ልፈታው ይችላል ነበር። ግን አንቺም በራስሽ በጎን ደበቅሽው ጉዳዩን፣ እሷም በጎን ደበቀችው። እውነታው ግን ሲመጣ ግን ወደ እኔ ነው ገፍታችሁ አመጣችሁ። ለምን ቅድሚያ መናገሩ ምንድነው የከበዳችሁ? አንቺም እሷም ለምንድነው የከበዳችሁ መንገር? አንድና ከአንድ አባት ተወልዳችሁ ይሄን ያህል ብጥብጥ ማለት እኔን አሳልፋችሁ ለሰው መስጠት ማለት እኔ ከውጭ ሰው ስሰማው ራሱ በጣም ነው ያስጠላኝ። ለኔ አሁን ላይ ከሆነ አይደለም እኮ አብሻ አሳልፈ የሰጠው ከኔ ታዲያ ማን ነው የሁለታችሁ መጋጨት እኮ የሁለታችን መጋጨት ነው። ለኔ ግልጽ አድርጋችሁ አውርታችሁ አቤት መታውን እንዳጠቁኝ ነግረው ካላንተ ምንም የሰማሁት አልነገራችሁኝም። መታገፋውን ግን ነግረው ካል እሱን ነገሩኝ። እኔ ላይ መጫወት ስለምትፈልግ ነው አሁንም ቢሆን ማለት ነው። እሷ እኔ ላይ ድራማ መስራት ስለምትፈልግና ይኸውልህ እኔ ማጥቃት ስለምትፈልግ ነው እንጂ በትክክል አንተ መናገር ብትችል ማለት ነው መታገቷን እኔ እንዳሳገቷት ስትነግረኝ እኔ ቤት መጣ እኔን እንዳጠቃችኝ መናገር ትችል ነበር። ገባክ አይደለ? እኔ እኮ እንደ ቤተሰብ ይዞ ነው እንጂ እዛው ጋር ባሉ ጎረቤቶች ማለት ነው አጠገቤ ነው ፖሊስ ጣቢያ ያለው እነሱም ያውቁታል። እዛው ጋር ባለው እንትን እነሱ ላስገባቸው ይችላል። ምክንያቱም እዛው ምስክር ባለበት ነው ዱላ የሰነዘሩብኝ ማለት ነው። ያንን ነገር ግን ለአንተ አልነገሩም። ማንም የነገረኝ ያንን ነገር ለማያ ነገሯት። ምክንያቱም ለማየ ምንድን ነው ያለችው? ቤቷ ልናናግራት ሄደን ከቤቷ በዱላ ነው ያስወጣቻት። ማን ነው በዱላ ያስወጣው? እኔ እሷን በዱላ አስወጣዋት ማለት ነው። እኔ እብድ አይደለም ጤነኛ ነኝ። እንዴ ሰው ብያታለሁ። ስለዚህ እሷ ወደ ህግ ቦታ ሄዳለሁ እያለች እኔ እንደ ወንድም እንደ ታላቅ ላናግራችሁ ብዬ ነው የመጣሁት። ወብሻላ ዛሬ ላይ ስለዚህ እሷ ወደ በራሴ መንገድ ሄዳለሁ ብላለች። ወደ ህግ ክስ መሰረታለሁ ብላለች። እኔም ልጅ ብያታለሁ። ስለዚህ ምንድነው የሚሻለው? መብቴው ምንድነው? የሚያስማማችሁ መንገድ ሊኖር አይችልም? አሁን እሷ አሳገደች እሷ ነች ያሳገደችኝ ብላለች። አዎ አንድ ያዝ ስም በማጥፋት አንድ በል እሺ አቤት የምኖርበት ቤት መጥቶ ጥቃት ፈጽሞ ኢንሻአላህ ነው። ታዲያ ምንድነው አሁን ሁለታችሁ ምን ተስማሙ እኮ አልቻላችሁ ማለት በንግግር ምንም ማነል ከሆነ አባቴ አቤት የመተሽ አጥፍሽኛል፣ ስራይ ቦታ መተሽ ተናገርሽኛል፣ መረጃ አለኝ የምትይ ከሆነ አልኳት እኔ በህግ ሄዳለሁ። እስቲ መረጃ አለኝ የምትይ ከሆነ በህግ ሂጂ ብያታለሁ። እኔ በፍቃዴ ማለት ነው። እኔ ግን ለኔ ሁለታችሁም እኩል ናችሁ። ወደ ህግ ግን ከሄዳችሁ ማለት ነው ጥሩ ነገር ይፈጠራል ብዬ አላስብም። እኔ ትሄድ ለኔ እሱ ይሻለኛል ለኔ ማለት ነው። ምክንያቱም እኔ እንደ ወንድም መንገድ ጠይቄሻለሁ ያለው ነገር ለኔ ደግሞ ይሄ ነው ብዬሻለሁ። አንቺም እኔ የለውበትም ብለሻል። እኔ የለውበትም። ስለዚህ እሷ በፈለገችውና በመረጠችው መንገድ ብትሄድ ፍቃደኛ ነኝ። እኔ ፍቃደኛ ነኝ። በኋላ ግን እኔ እንዳጣው የቤተሰብ ገመና አላውጣም ብዬ ነበር። እሺ ትሄድ ግን እኔ መሀል ላይ በቃ እናንተ በእንደዚህ መንገድ ከሄዳችሁ በኋላ በእኔ አልዳኝ ብላችሁ እዛ ቦታ ላይ ስትደርሱ ግን እኔ እንዳጣው እኮ በህግ ትሄድ እኔ አዋጣኝ እኮ በህግ ከሄደች በኋላ እኔ እንዳጣሩኝ በቃ በእኔ ልትዳኙ አልቻላችሁ። ስለዚህ ፍቃደኛ አልሆናችሁ። አንተን መዳኘት ከፈለገች እኮ ሱቄም ስትመጣ ይኸውልህ አንተን ልትልክ ትችል ነበር። አቤት መታ ዱላም ሲሰነዝሩ ከዱላው በፊት አንተ መላክ ትችል ነበር። ያለውን ነገር ለመፍታት ከፈለገች አንተ ግን ነሽ ሁለታችሁም ጋር እኮ ስህተት አለ ብዬሻለሁ። እሷ ጋርም ስህተት አለ፣ አንቺ ጋርም ስህተት አለ። አንቺም ደብቀሽኛል፣ እሷም ደብቀኛል።
እንደ ወንድም ግልጽ አድርጋችሁ የነገራችሁ ነገር የለም። መናገር እኮ ነው የለብኝም እያልኩ አይደለም። መንገር ነበረባችሁ። እኔ ደግሞ ሰው ማለት ነው የራሱ ጭንቀት አለው። ያንዳንዱ ሰው የራሱ ችግርና የራሱ ጭንቀት አለው። አንተ የራሱ ችግር የራሱ ጭንቀት እያለ ማለት ነው ሌላ ጭንቀት አስበው እንደዚህ ብዬ እንደውም በሰዓቱ ለአንተ ብነግርህ ይሻል ነበር። ምክንያቱም ስለ ፕሮሰስ አንተ ስለምታውቀው ባጭሩ ይዘጋ ነበር ጉዳዩ። ይሆናል አይሆንም ብለን መወሰን እንችል ነበር። ግን ለኔ ግልጽ አድርጋችሁ አልነገራችሁም። ዱላ ቤቴ ድረስ ቤቴ መተው ዱላ ምናምን ይሄ አስውሽ እኔ አንተንም አላስጨንቅ አንተም በቃ እኔ እንደኔ ልንገርህና የውጭ ሰው አድርግቼክ ሳይሆን እያሸሾክ ሳይሆን በቃ ካንተ ይውጣ ይሄ ነገር አይመለከትም። በቃ እሷም ትክሰሰኝ እኔም ደግሞ በህግ ልጠየቅበት። በቃ እኔ እኮ አሁን ማለት ነው በቃ እሱ ይሻለናል። እሱ ይሻለናል። እሺ በቃ ህግ ዳኛችኋል። ግን እኔ ሁለታችሁም ላይ ማለት ነው አንቺም ላይም ሆነ እሷም ላይም ሆነ እጄን ማላነሰው ማልሰነዝረው አንቺም ባለ ትዳር ነሽ፣ ህይወት አለሽ የራስሽ፣ እሷም ባለ ትዳር ናት፣ ህይወት አለ። ያ ሰው ማለት ትልልቅ ሰዎች ናቸው። ገባሻ? ለኔ ደግሞ እንደ ታላቅነት እጄን መሰንዘር ከብዶኝ ነው፣ እንደ ባለ አይምሮ ከብዳችሁኝ ነው እንጂ መሰንዘር አግቶኝ አይደል። አልፌ ተርፌ ይሄን ያሰብኩ አንተ። እናንተ ግን እንደዛ አላሰባችሁም። አቤት ግን ለቤት መተው ግን በኖርማል ግን እኔ ቁጥር ይቻችሁ የራሴን ውሳኔ መወሰን እችል ነበር ቤት እማጋ ማለት ነው። ግን ያንን ነገር ያልፈለጉት እቺም በራሷ ህይወት አላት፣ እቺም በራሷ ሁለቱም ላይ የኔ እጅ ማንሳት ተገቢ አይደለም ብዬ ነው ያንን ያላደረኩት። ገብቶሻል አይደለም? ስለዚህ ማለት ነው እንደ ባል አይምሮ መፍታት ስላልቻላችሁ እሷም በራሷ መንገድ መሄድ ትችላለች ማለት ነው። እኔ ለኔ ያወጣኛል እኔ ብያታለሁ። እሺ እኔ በሚያወጣሽ መንገድ ሂጂ፣ እኔ እንደውም እሱ ለሚሻለኝ ብያታለሁ። በቃ መልካም ነው። ግን እኔ ብትነጋገሩና ብትፈቱት ይሻላል። ይሻል ነበር። ነገሩ ተበላሽቷል። አሁን ደግሞ ጥብሽ አሳግታኛለች ብለሽ ምን እያጠፋችሁ ስለሆነ ትሂድ ህግ ትሂድ። ግን እኔን ህግ ቦታ ስትሄዱ ማን አለ እኮ በቃ በህግ ትሂድና ሰው አላነጋገራችሁም ወይ ትባላላችሁ። እሷ የምትመልሰው መልስ ይኖራታል። በቃ መልካም እኔ ወስኛለሁ። እኔ ትሂድ መልካም በቃ ለኔም የሚሻለኝ እሱ ነው፣ ለሷም የሚሻላት ህግ ከሆነ ትሂድ። መልካም ጥሩ ነው። በቃ በቃ እሺ እሺ በቃ ወዴት ነው ልሸኝክ? በቃ ችግር የለም። እኔ ወደ ቤት ነው የምሄደው።